አንተ ማትቀይር ከሆነ የኔንም እንደዛ ነው መረዳት ያለብህ። ኦኬ እኔም አልቀይርም አልኩት። ኦኬ ከዛ በቃ መቀየር ማትቺ ከሆነ መለያየት አለብን ነው። ኦኬ ስልክ ፈልጎ አይመስለኝም። እንዴት ነው እሱ መጀመሪያ ላይ ስራ ምናምን እንደሚሰራ ነገር ያለው ከአባቱ ጋር ነው የሚሰራው እና ነገን ደግሞ ተስፋ የሚያደርገው በዛ ስራ ተማምኖ ነው እና አባትየው ምን አሉ ከሷና ከቤተሰብ ምረጥ ነው ያለው። ኦኬ አንቺ ምን ልተባልሽ? እኔ ግን ምንድነው ያው እሱን ብዬ ነው የመጣሁት ቤተሰቦቼን ትቼ እና እንደዛ ሲሉት ቤተሰቦቹን የመረጠው። አንቺ በቃ አልቀይርም ብለሽ ግግም አልሽ? አልቀይርም ብያለሁ። በእምነት ይጸንተሽ ሆንሽ? ማለት በሌላ ደግሞ እናቴን ላሳዝናት አልፈልግም። ዋው ትቻት መምጣቴ ልቧን ሰብሯታል። አልቅሳለች፣ በእኔ ተከፍታለች። እንዴት ነው ጥያት ከመጣሁ በኋላ ደውላልኝ ሁላ አታውቅም። ስልክ አውርተን አናውቅም ከእናቴ ጋር። አባቴም እንደዛው። እንዴት ነው እሱ ጋር ስመጣ ሁሉም ነገር ነው ይራቀኝ። ጓደኞቼ፣ ቤተሰቦቼ ማንም ሰው ደውሎልኝም አውርቶኝም አያውቁም። እና በቃ ቤተሰቦቼን ትቼ አንደኛዬን እሱ ጋር መጣሁኝ። ህይወቴ ውስጥ ያለው እሱ ነው፣ ቤተሰቤ እሱ ነው፣ ዘመዴ እሱ ነው፣ ሁሉ ነገሬ እሱ ነው። እና በዛ አይነት መንገድ እየቀጠልን በቃ ሃይማኖቷን መቀየር አለባት። አልቀይርም አልኩኝ። ከዛ እሱም ቤተሰቦቹን መረጠ። ኦኬ የመረጠበት ምክንያት ምንድነው? ከቤቴ የመጨረሻ ልጅ ነበር እሱ እና አባትየው እንደ እናትም እንደ እህትም ሁሉ እንደ በቃ እናት የለም ብለሽናል ያሳደገው የመጨረሻ ልጅ ነው። እና አንደኛ ሊያሳዝነው አይፈልግም። ብዙ ጊዜ ይነግረኛል አባቴ ማለት ለኔ ሁሉ ነገር ይላል። አባቱን አለመስማት አይችልም። ስለዚህ ቤተሰቦቹን መረጠ። ሁለተኛው ነገር ደግሞ ምንድነው? እኔን ከመረጠኝ እዛ ከቤተሰቦቹ ጋር ነው ስራ የሚሰራው ካቱ እና ስራውን ያጣል። ስራውን ካጣ ደግሞ በምንም ሊያስተዳድረኝ አይችልም። ምንም ነገር የለውም። ስለዚህ እሱም ቤተሰቦቹን መረጠ። ከዛ በቃ ሃይማኖቷን ትቀይር አልቀይርም እያልን እየተጨቃጨቀን ቆየን። ቤታችሁ ጭቅጭቅ በዛ በጣም ከሚባለው በላይ። ድሮ በጣም በፍቅር እንዴት ነው እየቀነሰ መጣ። እንደ መጀመሪያው ከሳንጋባ በፊት እንደነበረው አይደለም። ስለ ሃይማኖት ሳይነሳ በፊት ራሱ መዳወል ምናምን የሚባል ነገር እየቀነሰ መጣ። ሰለቸውት እንዴ ምናምን ብዬው ላስብ ያውቃል። ግን ምንድነው በቃ እኔ ስለ ሃይማኖት ምናምን አላወራንም።